ለመሆኑ እድል የሚባል ትምህርት መጽሐፍ ቅዱሳዊ ነው ወይ ሲባል አይደለም። እድል የሚባል ትምህርት በቤተክርስቲያን የለም። አራት ነው። ይሄኛው ኮከብ ሲወጣ በቃ ጥሩ እድል አገኛለሁ፣ ይሄኛው ኮከብ ሲወጣ ደግሞ ጥሩ እድል አገኛለሁ። ዛሬ ጨረቃ ወጥቷል፣ እንዲህ ያለ ነገር ይጣመምብኛል። ዛሬ ደግሞ ፀሐይዋ እንደዚህ ሆናለች፣ ይሄኛው ይቀራል። ማክሰኞ ቀን ከቀኖች ሁሉ በጣም ጥሩ ነው፣ ሰኞ በጣም ጥሩ ሳይሆን አይቀርም፣ ረቡዕ በጣም የተሻለ ነው እያሉ በቀን ማንነትን የሚወስኑ አሁን መርጌታ ገሌ ምናምን እያሉ የሚጠነቋቁሉት እነዚህ ሁሉ የመጡት ከየት ነው? እነዚህ ኮከብ ቆጠራዎች ማለት ከጥንት የግሪክ አማልክት ጥንቁልና የመጡ ናቸው። ኮከብ ቆጠራ የሚባለው ማለት ስርቆት፣ አመንዝራነት፣ ውሸት፣ ክህደት፣ መሳደብ፣ ሟርተኝነት፣ ጥንቆላ፣ መደባደብ፣ ሐሜት፣ እነዚህ ሁሉ በሙሉ ክፋት የሆኑ ክፋቶች ናቸው። ሁለተኛ ደግሞ ክፋት ያልሆኑ ክፋቶች አሉ። ረሃብ፣ ቸነፈር፣ ማጣት። መጀመሪያው እድል የሚባል ትምህርት በቤተ ክርስቲያን አለ ወይ? የመጀመሪያው ጥያቄ። ጥያቄ አንድ እድል የሚባል ትምህርት እኔ አሁን አንዳንዱ ሰው ስሙታላችሁ አይደል? እድሌ ነው እንግዲህ ምን ይደረጋል፣ እድል ነው እንጂ እንደገና ደግሞ ለእድል ነው ማደግደግ፣ አንተ እድለኛ ነቴ ምናምን ሲባል ትሰማላችሁ። ለመሆኑ እድል የሚባል ትምህርት መጽሐፍ ቅዱሳዊ ነው ወይ ሲባል አይደለም። እድል የሚባል ትምህርት በቤተክርስቲያን የለም። አራት ነጥብ። መጽሐፍ ቅዱሳዊም አይደለም፣ ኦርቶዶክሳዊም አይደለም። እድል የሚባለው በጣም ብዙ መንገድ አለ። ፕሪደስቲኔሽን የሚባል አለ፣ እድል ይባላል። ድርሻ የሚባል ደግሞ አለ፣ እሱ እድል ይባላል። ከዛ ደግሞ ይሄ ድርሻ ማለት ስጦታ ማለት ነው። ከዛ ደግሞ ኦፖርቹኒቲ የሚባል አለ፣ የሆነ ነገር ከሆነ ነገር ጋር ሲጋጠም፣ ወይም የስራ በር ማለት ነው። የስራ በር ኦፖርቹኒቲ ማለት ለምሳሌ በአጋጣሚ አሁን አንድ ሰው ቤት ሊሰራ ድንጋዩን መፍለጥ አቅቶት እምቢ ሲለው መብረቅ ወርዶ ያን ድንጋይ ቢፈልጥለት ተጋጠመልኝ፣ ወቅትና ወቅቱ ተገናኘ እንደማለት ነው። ገጠመለት ከሱ ጋር ከሂደቱ ጋር እና ኦፖርቹኒቲዎችን መጠቀም የሚባል አንድ በሊደርሽፕ ትምህርትም ይሰጣል። አብዛኛው ሰው ወጣት ከሆነ በቃ ያቀድከውን እቅድ ያንን እድል ተጠቀምበት ይባላል። የተፈጠረን በር ተጠቅመህ ግባ እንደማለት ነው ያኛው ኦፖርቹኒቲ የሚባለው። ይሄ እድል የሚባለው ግን እነሱ የሚያወሩት ስለ እጣ ፈንታ የሚባለው ነገር ነው። እጣ ፈንታ የሚባለው ማለት የሰውየው ማንነት ነው። የሰውየው ማንነት ተወስኗል። በቃ ድሃ እንድትሆን ከተወሰነብህ ድሃ ትሆናለህ ማለት ነው። ወይም ደግሞ ሀብታም እንድትሆን ከተወሰነልህ ሀብታም ትሆናለህ። ጥሩ ሰው እንድትሆን ከተወሰነልህ ጥሩ ሰው ትሆናለህ። እንደሱ ነው። ነገር ግን እነዚህ ትምህርቶች በጥንት የግሪክ አማልክት ዘንድ ይነገሩ የነበሩ ናቸው። በጥንት የግሪክ አማልክት ዘንድ ይነገሩ የነበሩ ናቸው። እድል፣ ህይወት ቀጣይ፣ ህይወት ቆራጭ የሚባሉ 3 አማልክት ሁላ ነበሩ። እነዚህ አማልክት የሰውን እድል ይወስናሉ ተብሎ ይታሰባል። ከዋክብት ጭምር የሰውን እድል ይወስናሉ ብለው ያስባሉ። ይሄኛው ኮከብ ሲወጣ በቃ ጥሩ እድል አገኛለሁ፣ ይሄኛው ኮከብ ሲወጣ ደግሞ ጥሩ እድል አገኛለሁ። ዛሬ ጨረቃ ወጥቷል፣ እንዲህ ያለ ነገር ይጣመምብኛል። ዛሬ ደግሞ ፀሐይዋ እንደዚህ ሆናለች፣ ይሄኛው ይቀራልኛል። ጨረቃ ዛሬ ጎደሎ ናት፣ ጥሩ ነገር አይገጥመኝም። ጨረቃ አሁን ሙሉ ስለሆነች ደግሞ ጥሩ ነገር ይገጥመኛል። ማክሰኞ ቀን ከቀኖች ሁሉ በጣም ጥሩ ነው፣ ሰኞ በጣም ጥሩ ሳይሆን አይቀርም፣ ረቡዕ በጣም የተሻለ ነው እያሉ በቀን ማንነትን የሚወስኑ ናቸው። ቀን የሚያሻሽሉ፣ ኮከብ የሚቆጥሩ። እነዚህን እድል ፈንታ እና ኮከብ ቆጠራ የሚለው ጠንቋዮቹ አሁን የመጡት አሁን መርጌታ ገሌ ምናምን እያሉ የሚጠነቋቁሉት እነዚህ ሁሉ የመጡት ከየት ነው? እነዚህ ኮከብ ቆጠራዎች ማለት ከጥንት የግሪክ አማልክት ጥንቁልና የመጡ ናቸው። ኮከብ ቆጠራ የሚባለው ማለት በዚህ ይሄንን መርጌታ ሆኖ የሚያደርግ ሊሆን ይችላል፣ ቄስም ሊሆን ይችላል፣ ዲያቆን ሊሆን ይችላል፣ ምዕመንም ሊያውቀው ይችላል ጠንቋዮቹ። ይሄንን ግን ቅዱስ ባስልዮስ ዘቂሳርያ ስነ ፍጥረትን ባስተማረበት መጽሐፉ በ6ኛው ድርሳን ላይ ከዋክብት ለብርሃን መመላለሻ እንዲሆኑ የቀን ምልክት እንዲሆኑ ተፈጥረዋል እንጂ የማንንም ሕይወት አይወስኑም ብሎ ተናግሯል። ሄክሳሜሮን ወይም
አክሲማሮስ በሚባለው መጽሐፉ ስለ ስነ ፍጥረት በተነተነበት መጽሐፉ ከዋክብት ለቀን ምልክት እንዲሆኑ፣ ለሌሊትና ለቀን ምልክት እንዲሆኑ፣ ለብርሃናት መለያ እንዲሆኑ፣ የመዓልትና የሌሊት መለያ እንዲሆኑ ፀሐይ፣ ጨረቃ፣ ከዋክብት ተፈጥረዋል እንጂ የማንንም ዕጣ ፈንታ አይወስኑም ብሎ ቅዱስ ባስልዮስ ዘቂሳርያ ተናግሯል። ይህ በእድል የሰው ሕይወት ይወሰናል የሚሉት ጣዖት አምልኮ ነው ብሎ ቅዱስ ባስልዮስ ዘቂሳርያ 4ኛው ክፍለ ዘመን ላይ የነበረ የጥንቷ ቤተክርስቲያን አባት የሚባለው የመጽሐፍ ቅዱስ ተርጓሚው እንዲህ ብሎ ተናግሯል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 14ን በተረጎመበት ድርሳኑ ላይ ሲናገር ከዋክብት ወይም ፀሐይ፣ ጨረቃ፣ ከዋክብት የማንንም ዕጣ ፈንታ አይወስኑም። ጨረቃይቱ ትሙላም ትጉደልም፣ ጅራታማው ኮከብ የሚውጣ የአጥቢያ ኮከብ የሚውጣ የማንንም ሕይወት አይወስኑም። የሰው ሕይወት በእግዚአብሔር እጅ የተያዘ ነው። 318ቱ ሊቃውንት ከቅዱሳን ሐዋርያት በሰበሰቡልን ወይም ከሐዋርያት የጥንት ትምህርቶቻቸው እንደተሰበሰበ ከሚነገርለት ከሃይማኖተ አበው ምዕራፍ 125 ቁጥር 9 ላይ ኢትኩን በትእምርታት በምልክት የምትመራ አትሁን፣ በምልክት የምትመራ አትሁን፣ ወይ ተጠያሪ ኦፍ በወፍ የምታሟርትም አትሁን። ይችኛይቱ ወፍ ጮኸች፣ ጥሩ ዕድል ይገጥመኛል። ይችኛይቱ ወፍ ደግሞ እንቅፋቴ ናት። አይ ይችን ወፍ አገኘዋት እንግዲህ ቀን የጠሙንም ይውል አትበል። ወይ መሰሬ ስር ማሽ ቅጠል በታሽ አትሁን፣ ጠንቋይ አትሁን። ወይ ትውር ሀበረቃያን ሰብ ቅጠሉ ስሩን ቆፍረው ቅጠሉን በጥብጠው ወደሚረጩ ሰዎች አትሂድ። ዘፍዝፈው ያን በውሃ ዘፍዝፈው ወደሚረጩ ሰዎች አትሂድ። ወይም በሳት ጠብሰው ወደሚያጥኑ ሰዎች አትሂድ። ይህን አባቶቻችን አዘውና ወይ ሐራየ ዕለታት ኢ ሐራየ ሰዓታት ቀን ከሚያሻሽሉ ሰዎች ወገን አትሁን። ቀን አታሻሽል። ሰኞ ቀን ለእኔ ጥሩ ቀኔ ነው፣ ማክሰኞ ቀን ለእኔ ጥሩ ቀኔ ነው፣ ረቡዕ ለእኔ ጥሩ ቀኔ ነው፣ ሐሙስ ለእኔ ነው፣ ዓርብ ለእኔ ጥሩ ቀኔ ነው አትበል። ሁሉም ዕለታት እግዚአብሔር ባርኮ የሰጠህ ዕለታት ናቸው። ቀን አታሻሽል። ረቡዕ ቀን ስወጣ አይቀናኝም፣ ሐሙስ ይቀናኛል የሚባል ነገር የለም። የቀን መልካም የለም። ክፉ ቀን የሚባለው የሰዎችን ክፋት ለመግለጥ ነው። ክፉ ቀን የሚባለው ለምሳሌ ማቴዎስ እንግዲህ መቼስ ሞኝ ሰው አንድ ጥቅስ ሲነገር ሌላውን ጥቅስ የተረሳ ይመስለዋል እና ማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ እስመ ለዕለት ስራሃ ወእካያ ያእክላል፣ ለዕለት ክፋቷ ይበቃታል የሚል አለና ለዕለት ክፋቷ ይበቃታል የሚላልና ክፉ ቀን አለ እንዴ? አድህነነ ምለት እኪት ወባልሃንም ሁሉ መንሱትም ይባላል። አባቶቻችን ማህሌት ቁመው በዚህ ነው የሚዘጉት። አድህነነ እግዚኦ ምለት እኪት ወባልሃንም ሁሉ መንሱት፣ አቤቱ ከክፉ ቀን አድነን ነው የሚል። ከክፉ ቀን አድነን። ጌታም ደግሞ ለዕለት ክፋቷ ይበቃታል ይላል እና ቅዱስ ዮሐንስ አፈወርቅ ይህን ሲተረጉም ኦን ደ ፓወር ኦፍ ሴጣን የሚል አንድ መጽሐፍ አለው። ይሄ ስለ አጋንንት ስልጣን የጻፈው አንድ መጽሐፍ አለው። አጋንንትን ስልጣን ነው ውሸት መሆኑን በኋላ ምደርስ እነግራቸዋለሁ። እሱ ላይ አጋንንት በሰዎች ላይ ስልጣን እንደሌላቸው ያስተማረው የቅዱስ ዮሐንስ አፈወርቅ አንድ ሙሉ ትምህርት አለው። እዚህ ላይ ቅዱስ ዮሐንስ አፈወርቅ ሲናገር ምኑ ላይ ይናገራል? ሁለት አይነት ክፋት አለ ይላል። ክፋት የሆነ ክፋትና ክፋት ያልሆነ ክፋት። ገብቷቸዋል? ክፋት የሆነ ክፋትና ክፋት ያልሆነ ክፋት። ክፋት የሆነ ክፋት የሚባለው ኃጢአት ነው። የኃጢአት አይነቶች ናቸው። ስርቆት፣ አመንዝራነት፣ ውሸት፣ ክህደት፣ መሳደብ፣ ሟርተኝነት፣ ጥንቆላ፣ መደባደብ፣ ሐሜት፣ እነዚህ ሁሉ በሙሉ ክፋት የሆኑ ክፋቶች ናቸው። ሁለተኛ ደግሞ ክፋት ያልሆኑ ክፋቶች አሉ።
ረሃብ፣ ቸነፈር፣ ማጣት፣ መታመም፣ እነዚህ ክፋት ያልሆኑ ግን ክፋቶች ናቸው። ምን ማለት ነው? ክፋት ያልሆኑ ክፋቶች ማለት በእኛ ሕሊና ክፉ ናቸው፣ በእግዚአብሔር ግን ክፉ አይደሉም። ምክንያቱም እነዚያን ክፋቶች እግዚአብሔር የሚያመጣቸው የእኛ ነፍስ ለመንከባከብ ስለሆነ ማለት የእኛን ነፍስ ለመንከባከብ ስለሆነ ለማንጻት ነው። ሊቁ ቅዱስ ዮሐንስ አፈወርቅ ይህን ያነክታና መጻጉዕ ምዕራፍ 5 የዮሐንስ ወንጌል ምዕራፍ 5 የመጻጉዕን ታሪክ ያመጣና መጻጉዕን እግዚአብሔር ሕመም የሰጠው በሽታውን ለመንከባከብ ነው ይላል፣ ለማዳን ነው ከኃጢአቱ። ስለዚህ ያ በሽታ ለመጻጉዕ ክፉ አይደለም፣ ወደ ክርስቶስ ለመድረስ ረድቶታልና። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 7ን ይጠቅሰዋል ቅዱስ ዮሐንስ አፈወርቅ ጊዜ ላይ እኔ እግዚአብሔር አምላካችሁ ጨለማና ብርሃንን ክፋትንና መልካምን የምፈጥር አምላክ ነኝ ይላል። ክፋትን የምፈጥር አምላክ ነኝ ሲል እግዚአብሔር ክፋት ይፈጥራልን? እግዚአብሔር ክፋት አይፈጥርም። ክፉ ያልሆነውን ክፉ ነገር እንዲመጣ እፈቅዳለሁ ማለት ነው። ክፉ ያልሆነው ክፉ ነገር ማለት ለነፍሳችን ክፉ አይደለም። ረሃብ የሚያመጣው እኛን ለማንጻት ነው። ስደቶችን የሚያመጣው እኛን ለማስተካከል ነው። ምቾቶቻችን እኛን ወደ ክርስቶስ የማያደርሱ ከሆኑ ምቾቶቻችን ያጠፋቸዋል። በቤት ውስጥ መኖራችን ወደ ክርስቶስ አላደርሰን ካለ፣ ከክርስቶስ ጋር አላገናኝን ካለ ቤታችንን ያፈርሰዋል እግዚአብሔር። ተሰብስበን በወንድማማች መካከል ኖረን ወደ እሱ መድረስ ካቃተን ብቸኝነትን ይሰጠናል። በጤነኝነታችን እሱን ማሰብ ካቃተን ሕመም ያመጣል ክርስቶስ። ኖሮን አላስበው ካልን እንድናጣ ያደርጋል። እነሱን ራሳቸውን ግን እግዚአብሔር አያመጣቸውም። በተፈጥሮ ሲስተምና በአጋንንት አማካኝነት ወይም በክፉ ሰዎች ምክንያት ሲመጡ እግዚአብሔር ፐርሚሽን ይሰጣል ማለት ነው፣ ይፈቅዳል፣ ይተዋቸዋል ነው እንጂ እግዚአብሔር ግን ክፉ ነገር ራሱ አያመጣም። እስመ ኢያሜክር እግዚአብሔር በእኩይ፣ እግዚአብሔር ሰውን በክፉ አይፈትንምና ይላል ያዕቆብ። ሰው በራሱ ፈቃድ ይፈተናል እንጂ እግዚአብሔር ማንንም አይፈትንም ይላል። እግዚአብሔር ማንንም አይፈትንም። ደግሞ እግዚአብሔር ደግሞ ቢፈትንህ ደግሞ ጽና ደግሞ ይላል። ቢፈትንህ ሲል ክፉ ነገሮች እንዲመጡ ቢፈቅድብህ ነው። እግዚአብሔር በክፉ አይፈትንም ደግሞ ማለት አንተ የምትጠፋበትን ነገር አያመጣብህም፣ የምትድንበትን ነገር ነው የሚያመጣልህ ማለት ነው። ስለዚህ እግዚአብሔር ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን። ስለዚህ እግዚአብሔር ቀን አታሻሽ። ክፉ ቀን የተባለችው ምንድን ናት ስትሉ ጦርነት፣ ረሃብ፣ ችግር፣ መከራ ያሉባት ቀን ቀን ከነዚህ አትነጻም ማለት ነው። እነዚህን ደግሞ እግዚአብሔር የሚያመጣቸው እኛን ለማስተካከልና ለዕለት ክፋቷ ይበቃታል ያላቸው እነዚህን ነው ይላል ቅዱስ ዮሐንስ አፈወርቅ። እነዚህ ነገሮች ለሰው አይምሮ ምቹ አይደሉም። ስለዚህ ሰው ክፉ ቀን ነው የሚለው። እሱ አለ ነው፣ እሱ አይቀርም ነው። ምክንያቱም መጀመሪያም ነግሮናል፣ እንደ በጎች በተኩላ መካከል እልካችኋለሁ ብሏል። ስለዚህ ጌታም ደግሞ አኮ ከመ ትንሥኦሙ እምዓለም አላ ከመ ትቀቦሙ፣ ከዓለም እንድትለያቸው ሳይሆን ከዓለም እንድትጠብቃቸው ነው የምለምንህ ብሎታል አብን ሲጠይቅ። ስለዚህ ክርስቶስ በዚህ ዓለም መከራ እንዲቀርልን አያደርግም፣ መከራው እንዲጠቅመን ነው የሚያደርገው። ይሄ የመለኮታዊ እንክብካቤ ነው የሚባለው። ስለዚህ እግዚአብሔር ክፉ ቀን የለም። አንድ በጣም የተማረ ሊቅ አንድን ድሃ ሰው አገኘውና እጅ እግሩ የተቆራረጠ ነው። መልካም ቀን ይሁንልህ የኔ ወንድም ሲለው ምን እንዳለ ታውቃላችሁ? ወዳጄ ለእኔ ክፉ ቀን ኖሮኝ አያውቅም። ግርማችሁ መልካም ቀን ይሁንልህ ሲል ምንድን ነው ያለ? መልሱ እንጂ ለእኔ ክፉ ቀን ኖሮኝ አያውቅም። ስለዚህ ከዚህ በኋላ ለእኔ ቀኔ ነው የሚባል ነገር የለም ማለት ነው። ቀኔ ነው የሚባል ቀን የለንም። እኛ ሁሉ ቀናችን ነው። ሰኞ ቀናችን ነው፣ ማክሰኞ ቀናችን ነው። ለእኔ ቀኔ 3 ነው ወይም 2 ነው የሚባል ነገር የለም። በቃ እኔ 30 ቀን ሁሉ የኔ ቀን ነው። 30 ቀን ሁሉ እግዚአብሔር ባርኮ የሰጠን ብሩህ ዕለታት ናቸው። በጣም አንድ አሁን ባለፈው ቱርክ ሄደን ሳል አስጎብኛችን ካርኒ ይባላል፣ ሚስተር ካርኒ እና ጧት ስናገኝ ምናል አናዘር ቢዩቲፉል ዴይ አናዘር ፕሊዘንት ዴይ ይለናል። ጧት ሲመጣ እንዲሁ እንዴት ደስ እንደሚል ካርኒ በጣም ጥሩ ኦርቶዶክስ ሰው ነው። ሽማግሌ ነው ግን ወርቅ ሰው እና ምን አለ፣ በጣም ሌላ ውብ ቀን ጧት ይመጣና ሲያገኘን ሌላ ውብ ቀን፣ ሌላ የደስታ ቀን እንኳን ተገናኘን ይላል። አያችሁ፣ ሌላ ውብ ቀን፣ ሌላ የደስታ ቀን። አንድ ሰው ጧት ሲጀምር ቀኑን እንደዛ አድርጎ ነው መጀመር ያለበት። ዛሬ ደግሞ እግዚአብሔር ሌላ ውብ ቀን ሰጠኝ፣ ዛሬ ውብ ቀን፣ ሌላ ደግሞ ጥሩ ቀን ደግሞ ሌላ ነው ማለት ያለበት።
ስለዚህ የተጣመመ ቀን የለም። የተጣመመ ቀን ካሰባችሁት ሰይጣን በወር በሁለት አይቀዳኝም ካልክ በሁለት ሲሰብርህ ነው የሚኖር ዚሆን ሁልጊዜ ማለት ነው። ይሄ ቀን መጣል በሁለት ያድጣሃል፣ ትሰበራል። በቃ 30ው ቀን ሁሉ የእኛ ቀን ነው። እግዚአብሔር በዚህ ዓለም የሰጠን ብርሃኖቻችን ናቸው። ክፉ ቀን የለም። አሁን ያሉ ቀኖች ክፉዎች ናቸውና ሲል ሰዎች ማለት ናቸው። ዘመኑን ዋጁ ሲል ቅዱስ ጳውሎስ ኤፌሶን ምዕራፍ 5 ቁጥር 14 ላይ ቀኖች ክፉ ናቸው ሲል ክፉ ቀን አለ ማለት ሳይሆን የሰዎችን መክፋት መከራ ባለው ዘመን ውስጥ ነው የምንኖር ለማለት ነው። ኤርምያስ አቤቱ ዘመናችንን አድስ ሲል ሰቆቃው ኤርምያስ ምዕራፍ 3 ላይ አቤቱ ዘመናችንን እንደቀድሞ አድስ ሲል ያረጀ ዘመን ኖሮ አይደለም፣ የእኛን ማንነታችን ነው። ስለዚህ ለሰው ክፉ ቀን የለውም። የምትደበደብበት ራሱ ክፉ ቀን አይደለም፣ መልካም ቀን። የሐዋርያት ሥራ ምዕራፍ 5 ላይ ሲደበደቡ ቆይተው ቁጥር 42 ላይ ሲደበደቡ ቆይተው ሲወጡ ደስ እያላቸው ወጡ፣ መንፈስ ቅዱስ አድሏቸዋል። ስለዚህ የምትደበደብበትንም ቀን ከክርስቶስ ጋር ከሆንክ የደስታ ቀን ታደርገዋለህ። የምትራቆትበት ቀን የደስታ ቀን። በክርስቶስ የሚደሰት ሰው በዚህ ዓለም ላይ በሚያገኘው ነገር አይደለም የሚመሰረተው። የተረገመ ቀን የለንም እኛ። የተባረኩ ቀኖችን የሰጠን በምሕረት ዘመን ውስጥ ነው ያለነው። ክርስቶስ ዘመኖቻችንን ባርኮ ቀድሶ ሰጥቶናል። ከቃሉ ጋር ናችሁ። የብርሃን ቀን ነው ያለን እያንዳንዱ። አሁን እንግዲህ በኋላ ቀኑን ውደዱት። ሰኞም ሲመጣ በቃ የብርሃን ቀን ነው። ብርሃን ሳለላችሁ ተመላለሱ ብሏል። የክርስቶስ ቀኖች እኮ ነው ያለነው እኮ የክርስቶስ ቀኖች ውስጥ ነው። ታውቃላችሁ አሁን 2018 ዓመተ ምህረት ነው። የክርስቶስ ዘመን ውስጥ እኮ ነው ያለነው። ክርስቶስ ከተወለደ 2018 ነው። ስለዚህ የነገይቱ ሰኞ እኮ የክርስቶስ ሰኞ ናት። ማክሰኞ የክርስቶስ ማክሰኞ ነው። አሁን ያለንበት ረቡዕ የክርስቶስ ረቡዕ ነው። አሁን ያለንበት ሐሙስ የክርስቶስ ሐሙስ ነው። አሁን ያለንበት ዓርብ የክርስቶስ ዓርብ ነው። አሁን ያለንበት ቅዳሜ የክርስቶስ ቅዳሜ ነው። በክርስቶስ ቀኖች ውስጥ ነው ያለነው። በክርስቶስ ወራት ውስጥ ነው ያለነው። ቀን የሚያሻሽሉ ወይ ሐራየ ሰዓት ከሚያሻሽሉ ሰዎች አቱን። ቀትር ሲሆን ጥሩ አይደለም፣ 3 ሰዓት ሲሆን ጥሩ ነው። ሞቅ ብሏል ወደ ቤተ ከተትል አትበል። ሰዓቱን በሙሉ ለእግዚአብሔር አሳልፈህ ስጥ። የሰይጣን ሰዓት የለውም። ምን አሳልፈህ ትሰጣለህ? ከሰጠህ ደግሞ ያሽርሃል ሰይጣን። እንዴ የሰጡት የማይቀበላል? አዎ ከሰጠህ እየደነበቀ ይጥላል። ባይሆን እንደው ሌሊት እንደው ሰዓት ማሻሻል ለኃጢአት ነው። ሌሊቱን እግዚአብሔር ለአራዊት ሰርቶታል ስላለ ሌሊት ሲዘፍን ጭፈራ ቤት እያደረ ማለዳ ተኝቶ የሚውለው ይሄን ለዚህ ያሻሽሉ እንጂ ጥሩ ሰዓት የሚባል ክፉ ሰዓት የሚባል የለም። በቀትርሳ ምናልባት የዘነጋናት እንዳይመስል ወምድድቅ ወምጋኔነ ቀትር የሚል ይኖር ይችላል። ከቀትር ጋኔን ያድንህ ዘንድ ይላል። በቀትር ሰዓት ሰው ስለሚደክም ሰው ሲዝል ደግሞ አጋንንት የሰዎችን ድክመት ይጠቀማሉ። ስለዚህ በዚያ ሰዓት በርታ ለማለት ነው እንጂ ሰዓቱን ፍራው ማለት አይደለም። ወይ ቀትር ነው አትውጡ፣ አትንቀሳቀሱ ባል ትምህርት የለን። እውነት ለመናገር በጨለማ መካከል እንኳን ብሄድ አንተ ከኔ ጋር ነህና ምንድን ነው ያለው? ንገሩ እንጂ ክፉን አልፈራም። በሞት ጥላ እንኳን መሃል እስቲ እግዚአብሔር ያሳያችሁ። ከዚህ የበለጠ ነገር አለ? በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በሞት ጥላ መኒ ሆርኩ ውስተ ጽልመት ወጽላሎተ ሞት እየፈራሁ ለእኩይ እስመ አንተ ምስሌ መዝሙር 22 ላይ አቤቱ በሞት ጥላ መካከል እንኳን ብሆን አንተ ከኔ ጋር ነህና ክፉን አልፈራም። ስለዚህ ማታም ስትሄዱ ሌሊትም ስትሄዱ ፍርሃት አይበላችሁ። ፍርሃት ሰውንም አትፍሩት። እግዚአብሔር መታመኛዬ ነው፣ ሰው ምን ያደርገኛል ይላል ቅዱስ ዳዊት። ትዕቢትና እምነትን ለይታችሁ ማወቅ አለባችሁ። ትዕቢት አይደለም እና እኔ እግዚአብሔር የሚያውቀውን ቀኖች፣ ወራት እንደዚህ ምናምን የማልፈራቸው በቃ መጻሕፍት የነገሩኝ እውነት ነው። እሙን ነገሩ እስመ ጽድቅ ካሉ እሙን ነገሩ ርቱዕ ይትወከፍዎ። በቃ
ስለ ክርስቶስ የተነገረው ነገር ሁሉ እውነት ነው። ስለዚህ ላምነው ይገባኛል፣ ልቀበለው ይገባኛል። ለምንድን ነው የምጠራጠረው? ጌታዬ የነገረኝ ሳላታሻሽል ካለ እሺ አላሻሽልም እና የትልልቆች ሃይማኖት እያልኩ ልኖር? የአቅሜን እሰራለሁ፣ የአቅሜን እጸልያለሁ፣ እንደ አቅሜ እጾማለሁ፣ እንደ አቅሜ እፍጨረጨራለሁ፣ እንደ አቅሜ አመልከዋለሁ፣ ያሳድገኛል፣ የአቅሜን እምነትም ይቀበልልኛል። አንተ የለም ገብረ ኪዳን ጳውሎስን አላልክም ብሎ ሊጥለኝ ነው? ለአውሬ ሊሰጠኝ ነው? አይጥለኝ። ኢትመጠዋ ለአራዊት ለነፍስ እንተ ትገኒ ለከ። ቅዱስ ዳዊት ሲናገር አንተን የምታገለግልን ሰውነት ለአራዊት አሳልፈህ አትስጣት ይላል። መዝሙር 72 ላይ ሲናገር አንተን የምታገለግልን ሰውነት ለአራዊት አሳልፈህ አትስጣት። እያገለገልነው ነው አንልም እንጂ በአቅማችን የምናመልከው አምላክ ግን ለአውሬ አይሰጠንም። ይህን አምናለሁ እኔ። ለአራዊት አሳልፎ አይሰጠንም። ስለዚህ የእግዚአብሔር ቤተሰቦች እድል የሚባል ነገር በኮከብ የሚጣመም በዕለት የሚጣመም በሰዓት የሚጣመም በእነዚህ ነገሮች የሚበላሽ ነገር የለም። ዕለትም ሰዓትም ዘመንም ወራትም ሰውን አያበላሽም። ሰው በራሱ ነው የሚበላሸው። ሰው በራሱ ፍላጎት ይፈተናል ነው ያለ ያዕቆብ። ሰው በራሱ መሻት ነው የሚፈተነው። ወር ያጣመምብህ፣ መስከረም ያጣመምብህ። አንዳንዱ ሰው አለ አይ በግንቦት አትጋቡ፣ እንደው የካቲት እኮ ጥሩ አይደለም ወደ እንትን ተጋቡ የሚላል እንጂ እንዲህ የሚባል ነገር የለም። ቀኖች ሁሉ የእግዚአብሔር ናቸው። ወራት ሁሉ የክርስቶስ ናቸው። በእነሱ የሚጣመም ነገር የለም። ሁለተኛ ደግሞ እድልን በተመለከተ ስለዚህ ከዋክብት፣ ፀሐይ፣ ጨረቃ፣ ወር፣ ሳምንት፣ ዕለት የሰውን እድል አያበላሽም። ጨረስን። ሁለተኛ ደግሞ ቅድመ ውሳኔ የሚባል ነገር አለ ወይ? እዚሁ ላይ እድል ውስጥ ነን። ፕሪደስቲኔሽን የሚባል ቅድመ ውሳኔ። ቅድመ ውሳኔ የሚባለው ምን ማለት ነው? እግዚአብሔር ቀድሞ ከወሰነብህ በቃ ተወሰኑብሃል። የተወሰነልህን የምትኖረው ነው የሚባል ወይም የተወሰነብህን የምትኖረው ነው። አይ እንደሱ የሚባል ትምህርት የለም። እግዚአብሔር በማንም ላይ ቀድሞ አልወሰንም። ይህ መጽሐፍ ቅዱሳዊ ትምህርት አይደለም። መጽሐፍ ቅዱሳዊ ትምህርት አይደለም። አሁን አንዳንዶቹ ምን ይላሉ? በቃ እግዚአብሔር ለጽድቅ ከወሰነኝ ኃጢአት ብሰራም ዞሮ ዞሮ እጸድቃለሁ የሚሉ ሰዎች አሉ። እንደሱ የሚባል ነገር የለም። ፍሬ የማያፈራውን ዛፍ ይቆርጡታል፣ ወደ እሳት የሚጣላል። በፍሬ ትለካለህ። በቅድመ ውሳኔ የሚባል ነገር የለም። አንድ ጊዜ ከወሰነ ልወሰነ የሚባል ነገር እግዚአብሔር በማንም ላይ አልወሰንም። የእሱ ወገኖች እንሆን ዘንድ ዓለም ሳይፈጠር ወስኗል፣ በልጅም መርጦናል ይላል ኤፌሶን ምዕራፍ 2 ቁጥር 10 ላይ በኢየሱስ ክርስቶስ ዓለም ሳይፈጠር ፈጠረን ይላል። ያ ማለት ምን ማለት ነው? ያ ማለት እግዚአብሔር እንደገና ደግሞ ትንቢተ ኤርምያስ ምዕራፍ 1 ላይ ስታነቡ ከእናትህ ማኅፀን ሳትወጣ መርጬሃለሁ የሚል ቃልም ታውቃላችሁ። ቅዱስ ዳዊትም ደግሞ ኃጢአተኞች ከማኅፀን ሳሉ ተለዩ ብሎ ደግሞ ይነገራል። ታዲያ እንደዛ ከሆነ እግዚአብሔር በኃጢአተኞች ላይ ቀድሞ አልወሰነም? ለበጎዎችስ ቀድሞ አልወሰነላቸውም ቢባል አልወሰነም። ታዲያ እሱ ምን ይባላል? የእግዚአብሔር ቅድመ እውቀት ይባላል። ቅድመ እውቀት። ቅድመ እውቀት ማለት አንድን ነገር እንዲሆን ቀድሞ ማወቁ ነው። ለምሳሌ እምቅድመ ይፍጥሮ ለአዳም የአምር ግብሮ፣ አዳምን ከመፍጠሩ አስቀድሞ እግዚአብሔር የአዳምን ስራ ያውቃል፣ ወይም የአዳም መጨረሻ ምን እንደሚሆን ያውቃል። እንደዛ ከሆነ ሐሳብ ከህሊና ከመታሰቡ በፊት እግዚአብሔር ያውቀዋል። አልቦ ዘይትሐባ እምትእዛዝከ፣ ካንተ የሚሰወር ምንም የለም ብሏል ቅዱስ ዳዊት። እንግዲህ እንደዚህ ከሆነ እግዚአብሔር ቀድሞ ማወቁ ቀድሞ ወስኗል አይባልም። ለምሳሌ አዳም ዕፀ በለስን በልቶ እንደሚወድቅ እግዚአብሔር ያውቃል። አዳም ዕፀ በለስን በልቶ እንደሚወድቅ ግን እግዚአብሔር አልወሰነበትም፣ እንዲወድቅ አልወሰነበትም። የሚሆነውን ነው ያወቀ።
ለምሳሌ ሲኦልን ያዘጋጀ አዳም እንደሚሳሳት አውቆ ነው። እግዚአብሔር አዳም እንደሚሳሳት አውቆ ሲኦልን ስላዘጋጀ ግን አዳም እንዲሳሳት ወስኖበታል ማለት ግን አይደለም። ለምሳሌ አንድ ሐኪም አለ። አንድ ሐኪም የሆነ ህመም የታመመን ሰው ይህ ሰው ከ3 ወር በኋላ ሊሞት ይችላል ብሎ ይናገራል። ይሞት ብሎ እየወሰነበት አይደለም። ሊሞት ስለሚችል አንዳንድ ነገሮችን አዘጋጁ ብሎ ለቤተሰብ ቢናገር የህዋሳቱን ሁኔታ አይቶ ሊሞት የሚችልበትን ዕውቀቱን ተጠቅሞ ቀድሞ ተናገረ እንጂ ነገር ግን እሱ ሰውየው ይሞት ብሎ እየወሰነ አይደለም። እንደሱ ነው። አንድ የባህር ጉዞ ልምድ ያለው ሰው 9 ሰዓት አካባቢ ማዕበል ይነሳል ቢል እንደሚነሳ ዕውቀቱን ተጠቅሞ ተናገረ እንጂ ማዕበሉ የተነሳ ግን እሱ ስለተናገረ አይደለም። እንደሚነሳ ዕውቀቱን ተጠቅሞ ተናገረ እንጂ እሱ ስለተናገረ ግን ማዕበሉ አልተነሳም። ወይም እሱ ማዕበሉ እንዲነሳ አልወሰነም፣ እንደሚነሳ አውቆ ተናገረ እንጂ። አንድ ሰው ባልሆነ ሰዓት ዘር ሲዘራ አሁን የምትዘራው ዘር አይበቅልም፣ ወቅቱን አልጠበቅም ቢለው ያህል ሳይበቅል ቢሆን እሱ ስለተናገረበት አይደለም ያልበቀለው፣ እሱ እንደማይበቅል አውቆ ነው የተናገረ። ሐሳቡን ተመልከቱ ማለት ነው። አንድ ሰው በአትክልቱ ቦታው ገብቶ እንጨቶችን አይቶ እነዚያ እንጨቶች ውልግድግድ ያለው ቢሆን ይሄኛው ለእንትን ለእጀታ ይሆናል፣ ቀጥ ብሎ የወጣውን ደግሞ ይሄ ደግሞ ለቀንበር ይሆናል፣ ለእርፍ ይሆናል ብሎ ቢናገር የገበሬውን ቅድመ ዕውቀት ያሳያል እንጂ አንተ እንጨት ጠማማ ሁን እጀታ እንድትሆነኝ ብሎ እየወሰነበት አይደለም። ስለዚህ የሆነውን እግዚአብሔር ቀድሞ የሚሆነውን ነገር ነው እንጂ የተናገረ፣ እግዚአብሔር ግን በማንም ላይ አልወሰነም፣ ማንም አልተወሰነበትም። ሰው ሁሉ የራሱን ምርጫ ነው የሚኖረው። እሱን በደንብ አድርጌ በመጽሐፍ ቅዱስ ለማሳየት ሞክራለሁ በቀጣዩ ርዕሰ ጉዳያችን ማለት ነው። ስለዚህ ኃጢአተኞች ከማህፀን ተለዩ፣ ከማህፀን ገና ሳልሰራ አውቄሃለሁ፣ ቀድሞ እግዚአብሔር መረጠ፣ የመረጣቸውን አጸደቀ የሚባለው አወቃቸው ማለት ነው። አወቃቸው። እነገሌ ለሲኦል ይሆናሉ፣ እነገሌ ለገነት ይሆናሉ የሚለውን እግዚአብሔር ያውቀዋል ነው እንጂ አንተ ሲኦል ግባ ብሎ ወስኖ የሰጠው የለም። እግዚአብሔር የወሰነበት ሰው የለም። እንደዚያ ከሆነ የእግዚአብሔርን በጣም ብዙ ነገሮች የሚጎዱ ስላሉ እግዚአብሔር ፍትሐዊ አምላክ አይደለም ማለት ነው። እንደዚህ ማለት ለምሳሌ አያደርግብኝና እኔ ሲኦል ብገባና እኔ ሲኦል የገባሁት እግዚአብሔር ቀድሞ ስለወሰነብኝ ከሆነ ለእኔ ሲኦል መግባት ተጠያቂው ማን ነው? እግዚአብሔር ነው። ምክንያቱም ባይወስንብኝ ኖሮ እኔ መልካም የመሆን ምን ነበረኝ? አሁን መልካም መሆን ነበር። እሱ ስለወሰነብኝ ነው። እግዚአብሔር ስራዬን አይቶ ነው የፈረደብህ ልባል እችላለሁ። ስራዬን አይቶ ከሆነ የፈረደብኝ ግን ደግሞ ስራዬ ራሱ የተጣመመው ማን ስለወሰነብኝ ይሆናል? እግዚአብሔር ስለወሰነው። ወደ የሲኦል ነህ ካለኝ ምን መልካም ስራ ብሰራ መጨረሻ ላይ እንኳን ተበላሽቼ እሞታለሁ ማለት ነው። አያችሁ። ስለዚህ እግዚአብሔር ከወሰነብኝ ተጠያቂው እግዚአብሔር ነው ማለት። እንደዚያ ከሆነ ደግሞ እግዚአብሔር መልካም አይደለም ማለት ነው። እግዚአብሔር ደግሞ መልካም ነው። እግዚአብሔር ጻድቅ፣ ቸር፣ ርኅሩህ፣ ብሩህ፣ ደግ አምላክ ነው። እግዚአብሔር በባህሪው ጨለማ አልቦ ጽልመት ውስጥ መክፈልታቲሁ። በእግዚአብሔር በባህሪው ውስጥ ክፋት የሚባል ነገር ርስት የለም። ጨለማ ወጽልመትን እየረክበው ይቀርበው። እግዚአብሔርን ጨለማ ከቶ አይቀርበውም። ጨለማ ሲባል ክፋት፣ ድንቁርና፣ ጥል፣ ቂም፣ ራስ ወዳድነት በእግዚአብሔር የለም። አስመሳይነት በእግዚአብሔር የለም። እንደሱ ከሆነ እግዚአብሔርም ያዘዘን ትእዛዞች ሁሉ ማስመሰል ይሆናሉ ማለት ነው። ስለዚህ ዕድል የሚባል አስተምህሮ የጥንት የግሪክ አማልክት ጥንቆላ እንጂ የመጽሐፍ ቅዱስ አይደለም ልላችሁ ፈልጌ ነው። የመጽሐፍ ቅዱስ ትምህርት አይደለም ዕድል የሚባል ትምህርት። ምናልባት አንድ ትምህርት አለ በቅዱስ አትናቴዎስ ቅዳሴ ላይ የሚጠቀስ ቅዳሴ ላይ አለ። ኦ ዘታወፅኦ ለሕፃን እማቁየ ብእሲ ወትፌንዎ ውስተ ከርሰ ብእሲት ወተጠበልሎ በሰፋድል ረቂቅ እንዘማይ ውእቱ ታረግኦ በጥበበከ
ወበአርብዓ ዕለት ተሰይሞ እመኒ ለነዲይ ወመኒ ለብዒል እመኒ ለጽድቅ ወመኒ ለኩነኔ ይላል። አቤቱ ሕፃኑን ከአባቱ አብራክ የምታወጣው ወደ እናቱ ማኅፀን የምትልከው ውሃ የነበረውን አርግተህ በጥበብህ ሰው የምታደርገው በረቂቅ ሰፋድል የምትጠቀልለው በአምትንት በአስራው በአይጽምት በጅማት በአጥንት በስር በደም ስር አጥንተህ ሰውን ሰው አድርገህ የምትፈጥረው አንተ ነህ። ጽንሱ በተሳለበት በ40ኛው ቀን ለድህነትም ሆነ ለሀብት ለጽድቅም ሆነ ለኩነኔ ትሾመዋለህ ይላል። ያንን ይዘው የ40 ቀን እድል የሚባል አለ ወይ አለ አይደለም ወይ ብለው ጥያቄ የሚያነሱ ሰዎች አሉ። ይህ ማለት ምን ማለት ነው? በ40 ቀናት ውስጥ የልጁ የፅንስ አካል ተስዕሎተ መልክ የሚባል አለ። ጥቃቅን ህዋሳቶቹ ተስለው ተቀርጸው ስለሚያልቁ በእነዚህ ቀናት ውስጥ ወይም 40 ቀንም በመጽሐፍ ቅዱስ ፍጹም ተደርጎ ስለሚወሰድ ባጭሩ በፅንስ ጊዜ ተብሎ ነው የሚተረጎመው። በፅንስ ጊዜ ለድህነትም ለሀብትም ለጽድቅም ለኩነኔም ትመርጠዋለህ ትሾመዋለህ ይላል። ይህ ማለት አንተ ድሃውን፣ አንተ ሀብታሙን፣ አንተ ተኮነን፣ አንተ ጽደቅ ብሎ እዚያ ማህፀን ውስጥ ይወስንበታል ማለት አይደለም። ታዲያ ምን ማለት ነው? ለጽድቅም ለኩነኔም ለድህነትም ለሀብትም ትሾመዋለህ ማለት ምን ማለት መሰላችሁ? ቢሰራ ሀብት የሚያገኝበትን፣ ባይሰራ የሚደህይበትን፣ መልካም ቢሰራ የሚጸድቅበትን፣ ክፉ ቢሰራ የሚኮነንበትን አካል ትሰጠዋለህ ማለት ነው። ስለዚህ ሰውየው እድል ሳይሆን የተሰጠው ምን ማለት ነው? መክሊት ነው የተሰጠው። ህዋሳቱን ሰጠው፣ መክሊቱን የሚያበረክትበትን አካል ሰጠኸው ማለት ነው። አካል ሰጠኸው። አንድ ሰውዬ ምን አለ ነው የሚባለው? ወፍ ይዞ ነው የሚባለው። ወፍ ይዞ ወፊቱን ያዘና ሰዎቹ ምን አላቸው? ይቺ ወፍ አለች የለችም ማለት የለችም ቢሉት አያት እስኪ ብሎ በራ እንድትል ያደርጋት ነው። አለች ቢሉት ጨወጥ አድርጎ ሊገላት ነው። ሰዎቹ ምን ነው የመለሱ? ሁሉም በእጅ ነው ብለው መለሱለት። ስለዚህ መኖሯም መሞቷም እጅህ ላይ ነው ያለችው ነው። አውቀውበት ተንኮልን ማለት ነው። ስለዚህ የሰው ልጅ ህይወቱም ሞቱም ማን ላይ ነው ያለው? ነገር እንጂ እጁ ላይ ነው ያለው ማለት ነው። እግዚአብሔር እድለኛ ስለሆንኩ ነው እኔ መቻል እንዲያው ሰው እየተከተለ የሚጠላኝ እድለኛ ስለሆንኩ የሚባል የለም። እንደዚህ አይነት ትምህርት የመጠላት እድል ያለው ሰው የለም። የመወደድ እድል ያለው ሰው የለም። ማንም ሰው ማለት የመንከራተት እድል ያለው ሰው የለም። የባለርስትነት እድል ያለው ሰው የለም። እግዚአብሔር ሰውን ሁሉ በአርአያ በአምሳሉ ፈጠረ። በቃ አለቀ። እግዚአብሔር ሰውን ሁሉ ከምድር አፈር አበጀው። እግዚአብሔር ሰውን ሁሉ በመልኩ ፈጠረ። ሰው ከሆነ ወገን ከአፈር ያልተፈጠረ የለም፣ ከእሳት ያልተፈጠረ የለም፣ ከውሃ ያልተፈጠረ የለም፣ ከነፋስ ያልተፈጠረ የለም። ሰው ከሆነ ወገንም በእግዚአብሔር መልክ ያልተፈጠረ የለም። ስለዚህ በእድል የሚሆን ነገር የለም። የሚቀማ እድል የሚወሰድ እድል የሚባል ትምህርት የለም። እንኳን እኔ እድላችሁ ተወስዶባችሁ ነው ትዳራችሁ የሚጣመምባችሁ ምናምን ንግዳችሁ የሚበላሽ ልል ወይ ግሩ ይህ እኮ የተወገዘ ትምህርት ነው። ወደ ጉዳያችን እንምጣ። እድል የሚባል ትምህርት ኦርቶዶክሳዊ አይደለም። ምናልባት እግዚአብሔር እድል ፈንታዬ ነው የሚል ታገኛላችሁ አይደል? እግዚአብሔር እድል ፈንታዬ ነው ሲባል ድርሻዬ ነው ማለት ርስቴ ነው እንደማለት፣ ርስቴ ነው ማለት ነው። እድል ፈንታ ሲባል ማደል ማለት አድላቸው ሲባል ስጣቸው እንደማለት፣ እግዚአብሔር ስጦታዬ ነው እንደማለት ነው። እድል የሚባል መክሊት ለሰው ሀብት አለው። መክሊት የሰው ልጅ የራሱ ሀብት አለው። ያ ግን ከእድል መጣመምና ማማር ጋር ከህይወት ማማርና መበላሸት ጋር የሚባል ነገር የለም። መክሊት እግዚአብሔር በሰው ህይወት ውስጥ እንደ እሳት አዳፍኖት ሰው ስራ እየሰራ የሚገልጠው ጸጋው ማለት ነው። ጸጋ ከሆነ ጸጋም እድል ፈንታ ጽዋ ተርታ ሊባል ይችላል። መክፈልት ለአንዱም ለአንዱ እግዚአብሔር የሰጠው ጸጋው መክፈልቱ ጽዋ ተርታው እድል ፈንታው አለ ተብሎ ብትሰሙ አንደኛ ቆሮንቶስ ምዕራፍ 12 ለሙሉ የሚተረጎሙ ለእግዚአብሔር ለሰው ልጆች ሁሉ የሰጣቸው ጸጋ አለ። ያ መክሊት ነው። የማስተማር ጸጋ የሚሰጠው አለ።
የአጋንንት የማውጣት የሚሰጠው ጸጋ አለ። የመምከር ጸጋ የሚሰጠው አለ። እሱ ጸጋ ነው። ከእድል ፈንታ ጋር የሚገናኝ ሳይሆን ጸጋ ነው። ያ ጸጋ ደግሞ ሰዎች ስራ ሰርተው ሊገልጡት ይችላሉ፣ ባለመስራታቸው ሊዳፈንባቸው ይችላል። ይሄ ነው።